ኢሚግሬሽን ሲወራም በቃ በጣም አዛ ሙሉ ቀን ምናምን ውለሽ ለስድስት ሰዓት ሩብ ጉዳይ አገልግሎቴን ጨርሼ በአንድ ሰዓት ውስጥ ያልተሟላም ተብለው የሚመለሱበት ሁኔታዎች አሉ። ቤስት ኢምፕሩቭመንት ኢን ኢሚግሬሽን ኢዝ ዲጂታላይዜሽን። ታይምሽን ሴቭ ታደርጊያለሽ። ኢንፎርሜሽን ዴስክ ላይ ብዙ መሰራት አለበት። ሁሉም ሶሻል ሚዲያ ላይ ግሩፖች አሉ። የፓስፖርት፣ የቪዛ፣ የየሎ ካርድ እንዲሁም ሌሎች የይለፍና የጉዞ ሰነዶችን ለማግኘት ጎራ የምንልበት ተቋም ነው። የኢሚግሬሽንና ዜግነት አገልግሎት በአየርና በየብስ ድንበር በኩል በሚደረጉ ስራዎች ዘርፈ ብዙ አገልግሎቶችን የሚሰጥ ተቋም ነው። እንግዲህ በዚህ ተቋም ይህንን አገልግሎት ለማግኘት የሚመጣው ተገልጋይ ቁጥር ቀላል አይደለም። በ2016 የኢሚግሬሽንና ዜግነት አገልግሎት እንደ ተቋም ሪፎርምን ሲያካሂድ በዋናነት ትኩረት ሰጥቶ ከሰራባቸው ነገሮች መካከል የአገልግሎት አሰጣጥ ማሻሻያን ማድረግ በዋናነት ይጠቀሳል። እኛም እንግዲህ ጎተራ በሚገኘው በዋናው ቢሮ ተገኝተን ተገልጋዮች ስለ አገልግሎት አሰጣጡ ያላቸውን ሀሳብ እንቃኛለን። አብራችሁን ቆዩ። ኢሚግሬሽን ሲነሳ የፓስፖርት አገልግሎት መለያው እስከሚሆን ድረስ አብሮ ይነሳል። እንግዲህ በተቋሙ ውስጥ የአገልግሎት አሰጣጥ ከቀን ወደ ቀን እያደገ የመጣ ነው። ለምሳሌነት ያህል እንኳን ብናይ በ2015 ዓመተ ምህረት ተቋሙ ለ270 ሺህ የሚሆኑ ዜጎች ፓስፖርት ማድረስ ችሎ ነበር። ይህንኑ የአገልግሎት አሰጣጡን በማሻሻል ደግሞ በ2017 ዓመተ ምህረት 1.7 ሚሊዮን ለሚሆኑ ዜጎች ፓስፖርትን ተደራሽ ማድረግ ችሎ ነበረ። በያዝነው በጀት ዓመት ደግሞ በ2018 ዓመተ ምህረት 4 ሚሊዮን ለሚደርሱ ዜጎች ፓስፖርትን ተደራሽ ለማድረግ እየሰራ ይገኛል። ዛሬ ለምን አገልግሎት ወደ ኢሚግሬሽን መጣ? ፓስፖርት ለማሳደስ ነው የመጣሁት። በስንት ቀኑ አገልግሎት ነው የመጣው? የ5 ቀን ነው የመጣሁት፣ ግን አሪፍ ነው። በኦንላይን ነበር የሞላው? አዎ በኦንላይን ነው የሞላሁት። አሪፍ ነው። በፊት የነበረው የአገልግሎት አሰጣጥና አሁን ያለበት የአገልግሎት አሰጣጥን እንዴት ትገልጸዋለህ? አሁን በጣም ይሻላል። እንትኑ መስተንግዶ ምናምን ይሻላል። አሪፍ ነው። የሰው ኃይልም ተጨምሮ ስላለ አሪፍ ነው። ምን አገልግሎት ለማግኘት መጣሽ ወደ ኢሚግሬሽን? የፓስፖርት እድሳት። እንዴት አገኘሽው አገልግሎት? አድቫንስ የሆነው ምንድነው? ኦንላይን ላይ ትመዘገቢያለሽ፣ ትከፍያለሽ፣ ታይምሽን ሴቭ ታደርጊያለሽ። ከዛ ለአሻራ ቀድመው ሜሴጅ ላኩልን። መጥቼ አሻራ ሰጠው፣ ፈረምኩ። የሚያስፈልገውን ነገር አገልግሎት አግኝቼ አሁን እየተመለስኩ ነው ያገኛችሁ። እንደ ኢሚግሬሽንና ዜግነት አገልግሎት ይሄንን ቢያስተካክል ደግሞ የተሻለ ይሆናል የምትይው ነገር ንገር። አሁን ቅድም አንዷ ወገናችን ጠየቀችኝ፣ ግን ማስረዳት ስላልቻልኩኝ ያን ቋንቋውን የሚናገር ሰው ፈልጌ አንደርስታንድ ማለት እንድትረዳ አደረኳት። እና እንዴት ነው ሞር ኢንፎርሜሽን ቢነገራቸው እና ደግሞ አገልግሎቱ ቦታ ላይ ቋንቋ እንዳይቸገሩ ተናጋሪ ቢኖር። የኢሚግሬሽንና ዜግነት አገልግሎት የፓስፖርት አገልግሎቱን በማዘመን ከመደበኛው በ45 ቀን ከሚደርሰው ጀምሮ ማለት ነው በአስቸኳይ በ2 እና በ5 ቀናት የሚደርስ የፓስፖርት አገልግሎትም አለው። እንዲሁም ደግሞ ፓስፖርቴ በእጅጉ ዛሬ ያስፈልገኛል ለሚሉ ተገልጋዮች ደግሞ በ6 ሰዓት ውስጥ የሚደርስ የፕሪሚየም አገልግሎትን ለተገልጋዮች እየሰጠ ይገኛል። ምን አገልግሎት ለማግኘት መጡ? ፓስፖርት ለማውጣት ለአሻራ ነው መጣሁት። በ24 ተቀጥሬ ነበረ። ቶሎ ደርሶልሃል ና ተብዬ ተጃይቼ መጣሁ። አሁን ሲመጡ አገልግሎቱን እንዴት አገኙት? ለአዛውንት ቅድማ ይሰጣል። በስንት ሰዓት ልምጣ ብል በ12 ሰዓት ቢወጡ ኦሮፋ ይበዛል፣ ግን ለአዛውንት ቅድማ እንሰጣለን አለ። በእውነት ነው በተግባር ያየሁት። ልጆች አሁን እኔ አብሬ የገባሁት ያው ተራ ጠብቆ ወጣቶች ናቸው። በ12 ሰዓት ነው መጣሁ። እኔ በ5 ሰዓት መጥቼ አሁን 6 ሰዓት ነው። ለ6 ሰዓት ሩብ ጉዳይ አገልግሎቴን ጨርሼ በአንድ ሰዓት ውስጥ የኔ ስህተትም አለበት። ፎቶኮፒ አላደረኩም። በ30 ደቂቃ ውስጥ ማለት ይቻላል ያልቅ ነበረ። ያልቅ ነበረ። ስለ ኢሚግሬሽን አገልግሎት ከዚህ በፊት ምን ትሰማ ነበር? ከዛ ምን አገኘ? ዛሬ መጀመሪያ ስለሆነ መጣ ምን አገኘ? ኢሚግሬሽን ሲወራም በቃ በጣም አዛ ሙሉ ቀን ምናምን ውለሽ ምናምን ነው የምሰማው። እሺ ግን ዛሬ እንዴት አገኘህ? ያገኘሁት በቃ ከጠበቅኩት አሪፍ ነገር። አሁን እኔ ቢያንስ 2 ቀን ምናምን ተመላልሼ ምናምን ብዬ ነበር ያሰብኩት። ያው በሰዓታቶች ውስጥ አልቋል። ይስተካከል ምለው ደግሞ ለምሳሌ ነጭ ቲሸርት አይቻልም። እሱ ኮፒ የሚደረጉ ነገሮች ቀድመው እነዚህ ቢነግሩሽ ሰዓት ትቆጥቢያለሽ ብዬ አስባለሁ። የተሻለ የበለጠ እንጂ ሌላው አሪፍ።
የፓስፖርት አገልግሎትን በተመለከተ እንግዲህ በዋናው ቢሮ ጎተራ በሚገኘው ተገልጋዮች ያላቸውን ሀሳብ አስተያየት ለመቀበል ሞከርን። ምን ይስተካከል፣ የትኛው ቢያድግ ይሻላል ያላቸውን ደግሞ ጥሩ ነገር በአገልግሎት ደረጃ ሲነግሩን ቆየን። በተቋሙስ በኩል ያለው የደንበኞችን እርካታ እንዴት ይገመግማል፣ ቅሬታ እንዴት ይቀበላል የሚሉትን ደግሞ በፍጥነትና በጥራት የበለጠ ለማስተናገድስ ምን እየሰራ ነው የሚለውን ደግሞ እንግዳለን። እንግዲህ ኢሚግሬሽን በጣም ዘርፈ ብዙ የሆኑ አገልግሎቶችን የሚሰጥ ተቋም ነው። ምን ያህል ተጠቃሚ በተለይ በፓስፖርት አገልግሎት ላይ በቀን ይመጣል? ፓስፖርት አገልግሎት በዚህ በጎተራ ብቻ እስከ 3000 ማስተናገድ የሚችል ሪሶርስ ቢኖረንም አሁን ተገልጋዩ ከ2000 እስከ 2500 ተገልጋይ በየቀኑ እየመጣ እየተስተናገደ ይገኛል። የደንበኛ አገልግሎት መሻሻል እንዲኖር በየጊዜው የምትሰሯቸው ስራዎች አሉ ወይ? በየምን ያህል ጊዜዎች ውስጥ እነዚህ የደንበኛ የአገልግሎት አሰጣጥ ላይ መሻሻል እንዲኖር ስራዎችን እንሰራላችሁ? አዎ የደንበኛ አገልግሎትን ለማሻሻል ዘርፈ ብዙ ስራዎችን እንሰራለን። አንደኛ ቴክኖሎጂን በማሟላት በኩል መስኮቶችን በማብዛት ወረፋዎችና ቅሬታዎች እንዳይበዙ ለማስተናገድ ነው። አንደኛ እሱ ነው። ሁለተኛ ደግሞ የሚሰጠው ሰርቪስ ራሱ ምን አይነት ኳሊቲ ያለው የሚለውን ደግሞ በተለያዩ ሚንሶች መዝናለን ማለት ነው። በየቦታው በየፍሎሩ ብትሄጂ የኢንፎርሜሽን ዴስኮች አሉ። ሰው ሀሳቡን ጥያቄውን ያለውን ነገር በዛው ሞመንት ላይ ያጋጠመውን ነገር በዛው ቦታ ላይ ጠይቆ ከዛው ከሚመለከተው ክፍል ጋር ቀጥታ ያገናኙታል ኦፊሰሮቻችን። እሱ አለ። ሌላኛው ደግሞ የአይሲኤስ ሪዞልቭ የሚል አፕሊኬሽን አለ። በእያንዳንዱ ሰራተኛ ፊት ለፊት የሚቀመጥ ባርኮድ አለ ከስሙ ጋር። ሰራተኛው ላይ ቀጥታ ቅሬታ ያለው ሰው እሱን ስካን በማድረግ ያለውን ማስረጃ በማቅረብ ቅሬታ ወዳው በየሰዓቱ ላይ ማድረስ ይችላል ማለት ነው። ሰራተኛ ጋር ካለው ችግር ከሆነ ከነሱ ጋር ዲል በማድረግ ሰራተኛውንም በሚገባ በአሰራሩ መሰረት በመጠየቅ እሱ እየተፈታ ይሄዳል ማለት ነው። እንዲሁ ደግሞ የሰርቪስ ማሻሻያዎችን ፍላጎቶችም ከሆነ ደግሞ ከዚያ እየወሰድን ወደ የሚቀጥለው ሰርቪሳችን ላይ እያካተትን የምንሄድበት አንዱ ሚንስ ነው ማለት ነው። ለምሳሌ ከዚህ በፊት የ2 ቀን የ5 ቀን እና የ45 ቀን ነበር አገልግሎት የምንሰጠው። አሁን የ6 ሰዓቱን አምጥተናል። ይሄ የመጣው ከስተመሩ ፍላጎት የተነሳ ነው። አንዳንድ ተገልጋዮች ለፎቶ የማይሆን ልብስ፣ አሁን ለምሳሌ ነጭ ልብስ እንደማይሆን አንዱ ልጅ እንዲሁ ተነግሮኛል ብሎ ነበረ ቅድም። በመሀል በመረጃ እጥረት ምክንያት እንግልት የሚፈጠርባቸው ሰዎች አሉና እነሱ ላይስ ምንድን ነው የምትሰሩት? ሁሉም ሶሻል ሚዲያ ላይ ግሩፖች አሉ፣ ፔጆች አሉ። እዛ ላይ መረጃዎችን እንሰጣለን። በጊዜ አዳዲሶች ነገሮችን እንለቃለን። እንዲሁም ደግሞ ዌብሳይቶቻችን እያንዳንዱን ሪኳየርመንቶች ያስቀምጣሉ። ሰው ምን ይዞ መምጣት እንዳለበት፣ የትኛው ነገር አስገዳጅ እንደሆነ ዌብሳይቶቻችን ላይ እኛ ሙሉ በሙሉ ሁሉንም ነገር ኢንፎርሜሽን ክፍተቶችን ዘግተናል ብለን አይደለም ምናምን። ወደፊት የሚሻሻሉ ነገሮች አሉ። ነገር ግን ደግሞ ከስተመሩም ደግሞ በራሱ በኩል ያሉትን የተቀመጡለትን የተዘጋጁትን ቴክኖሎጂዎችን በመጠቀም እዛ ላይ ያሉትን መረጃዎችን በማየት ያሉት ነገሮች ተረድቶ ቢመጣ እዚህ ያለው ነገር ቀላል ይሆንለታል። መልካም። እንደው በስተመጨረሻ የደንበኛን እርካታ የምትመዝኑበት መንገድ አለ ወይ? የደንበኛ እርካታ የምንመዝንበት አንዱ አፕሊኬሽኑ ላይ እንዳልኮሽ ነው። አሁን ለምሳሌ አፕሊኬሽኑ ላይ ስካን ስታደርጊው ሰራተኛውንም ሰርቪሱንም ሬት ማድረግ ትችላለሽ። ሬት ማለት ኮከቦች አሉ ከ1 እስከ 5 ማለት ሬቶቹን እንትን እያልሽ ሰውየው ሬት ማድረግ ትችላለሽ ማለት ነው። አንዱ መመዘኛችን ይሄ ነው። ለምን እዛ ላይ ቅሬታ ያለው ሰው ብቻ አይደለም እንትኑን የሚያቀርበው፣ በሰርቪሱ ደግሞ ደስተኛ የሆነው እዛ ላይ ያቀርባል። ከዛ ማመዛዘን ነው፣ አናላይዝ ማድረግ ነው። ከፍተኛ ቅሬታ ነው ያለው፣ ከፍተኛ እንትን ነው ያለው። የቱ ጋ ነው ክፍተታችን፣ የቱ ጋ ነው ደግሞ ጥንካሬያችን? ለምን ጥንካሬው በደንብ ጎልቶ መውጣትና ወደፊት መቀጠል ስላለበት ማለት ነው። እንዲሁም ደግሞ ጉድለቶችም ካሉ ቅሬታዎችም ካሉ ደግሞ እሱ መሸፈን ስላለበት መስተካከል ስላለበት ወደፊት እሱ አፕሊኬሽኑ በጣም ይረዳናል። አንደኛው እኛ የምንመክረው ነገር ይሄንን ነው። ሁሉም ሰው ቢጠቀምበት ዳውንሎድ ያደረገው አፕሊኬሽን አይሲኤስ ሪዞልቭ ነው የሚለው። እሱን ዳውንሎድ አድርገው ያላቸውን ቅሬታ እዛ ላይ እንትን ቢያደርጉ አስተያየትም የተሻለ ይሄ ቢሆን ለምን ቅሬታ ብቻ ሳይሆን ይሄ ቢሆን ነገ እንደዚህ ቢደረግ ብሎ ሀሳብ ሊሰጡ ስለሚችሉ እሱንም በዛ አፕሊኬሽን በኩል እንዲሰጡን ጥሪ እናቀርባለን። እንግዲህ አቶ ይባ አመሰግናለሁ። ከተጠቃሚዎችም ይሄ ቀጥል ብለው ደስተኛ የሆኑበትንም ይዛችሁ እንደምትቀጥሉ ይስተካከል ብለው ኮሜንት የሰጡትንም እንደምታስተካክሉ ተስፋ አድርጋለሁ። አመሰግናለሁ። በእርግጠኝነት እናስተካክላለን። በኢሚግሬሽንና ዜግነት አገልግሎት በሰፊው ሌላኛው አገልግሎት የሚሰጥ ክፍል የውጭ ዜጎች አገልግሎት ዳይሬክቶሬት ነው። በዚህም የቪዛ፣ የትውልደ ኢትዮጵያውያን መታወቂያ፣ የውጭ ዜጎች ምዝገባና የካምፓኒዎች ምዝገባ እንዲሁም ቁጥጥር ይገኙበታል። በዚህ ክፍልስ ተገልጋዮች ምን ሀሳብ አስተያየት አላቸው? እንመልከት።
ለምን አገልግሎት ነበር ወደ ኢሚግሬሽን የለው ካርድ ለማውጣት ነበር ለልጄም እዚህ የተወለደ ልጄና የኔንም ለማደስ። እንዴት ነበር አገልግሎት? ቀድሞ አገልግሎቱ ሲነጻጸር አሁን በጣም የተቀላጠፈና ፈጣን ነው። ቀድሞ አገልግሎት እንዴት ነበር? ምን ነበር የሚያስቸግረው ነበር? ቀድሞ ብዙ ላይና ታች በብዛት ነበረው። ወደ ፎቅ ላይ መውጣት መውረድ ፕሮሰሶች አለ፣ የተለያዩ ፕሮሰሶች ነበሩት ባክ ኤንድ ፎርዝ። አሁን ግን በጣም የተሻለ ነው። በጣም ቆንጆ ነው፣ ግን ስቲል ኢምፕሩቭመንት ይፈልጋል፣ ማሻሻልን ይፈልጋል። የወርክ ፍሎውን ስሙዝ ያድርጉት፣ የበለጠ ቆንጆ ነው። ዛሬ ኢሚግሬሽን የተገናኘ ነው። ምን አይነት አገልግሎት ለማግኘት መጣሽ? የመጣውበት ምክንያት የልጄ የትንሸኛው ልጅ የ7 ዓመት ልጅ አለኝ። እሱ በትውልድ አሜሪካዊ ነው፣ እዛ ነው የተወለደው። የእሱ የሎ ካርድ ጠፍቶ ምትክ ለመጠየቅ ነው። እንዴት አገኘሽ? ጥሩ ጎኖችም አይቻለው፣ ግን ኢንፎርሜሽን ዴስክ ላይ ማግኘት የሚገባኝን ኢንፎርሜሽን ስላላገኘው ብዙ ተመላልሻለሁ። አሁን ዛሬ 5ኛ ቀኔ ነው ስመጣ። ያ ማለት ትልቅ ሎስ ነው። ታይሜን፣ ጊዜን እንደገና እዚህ ድረስ መምጣት እና በመጀመሪያ ቀን በቂ ኢንፎርሜሽን ቢነገረኝ ኖረው ሁሉንም አሟልቼ ኔክስት ዴይ በመምጣት አገልግሎት ማግኘት ይችል ነበር እና ኢንፎርሜሽን ዴስክ ላይ ብዙ መሰራት አለበት። አሪያን እባላለሁ። በኢትዮጵያ ውስጥ ከ17 ዓመት በላይ ኖሬያለሁ። ዛሬ የመጣሁት የልጆችን የመኖሪያ መታወቂያ ለማሳደስ ነው። የአገልግሎት አሰጣጡን እንዴት አገኘኸው? ሰራተኞቹ በጣም ሰው አክባሪና ሙያቸውን በሚገባ የሚያውቁ ናቸው። ሁሉንም አገልግሎት በ45 ደቂቃ ውስጥ አግኝቻለሁ። ኢሚግሬሽንና ዜግነት አገልግሎት በአገልግሎት አሰጣጡ ላይ ምን አሻሽሏል? በኢሚግሬሽን ውስጥ ትልቁ ለውጥ የአገልግሎት ዲጂታላይዝድ መሆን ነው። በዚህ አማካኝነት አገልግሎቱ ፈጣን እንዲሆን አድርጎታል። በውጭ ዜጎች አገልግሎት ዳይሬክቶሬት በኩል እንግዲህ ተገልጋዮች ይህ መልካም ነው ይቀጥል፣ እዚህ ላይ ደግሞ ይህን ቅሬታ አለን የሚሉትን ሀሳቦች ስንመለከት ቆየን። በክፍል ውስጥ በኩል እንደ ዳይሬክቶሬት የደንበኞችን እርካታ ለመጨመር ምን እየተሰራ ነው፣ ምን ተሰርቷል፣ ወደፊት ምን ታቅዷል የሚሉትን ደግሞ እናያለን። እንደው በቀን በዚህ ክፍል ውስጥ ምን ያህል ሰዎች ይስተናገዳሉ? በውጭ ዜጎች አገልግሎት በቀን እስከ 500 በላይ ባለጉዳዮች ይስተናገዳሉ። ደንበኞች አገልግሎት ላይ መሻሻል እንዲኖር በየጊዜው የምትሰሯቸው ስራዎች ሳሉ ወይ? የደንበኞች አገልግሎት በየቀኑ እንዲሻሻል እያደረግን ያለ ነው። የመጀመሪያው ያሉትን በፊት የነበሩ አሰራሮችን በማስቀረት ሲስተሙ ዲጂታላይዝድ በማድረግ አገልግሎቱ ፈጣን ተደራሽ እንዲሆን በቀላሉ አገልግሎቱን አግኝተው እንዲሄዱ የተደረገበት ሁኔታ አለ። እንግዲህ እኔ ራሴ አሁን ካገኘኋቸው ተገልጋዮች በመረጃዎች ክፍተት ምክንያት ብዙ ቀናት የተመላለሱ እንዳሉ፣ በተለይ የመረጃ ክፍተትን ለመሸፈን የምታደርጓቸው ጥረቶች አሉ? የመረጃ ክፍተቶች እንዳይኖሩ በእርግጥ የምንሰጣቸው አገልግሎቶች የተለያዩ አገልግሎቶች ናቸው። ለምሳሌ የትውልድ ኢትዮጵያ አይዲን ብንወስድ የሚያስፈልጋቸው ሪኳየርመንቶች አሉ። እያንዳንዱን አሟልተው እነዛን ሪኳየርመንቶች አሟልተው እንዲመጡ ኦፊሰሮቹ ይሄን አሟሉ ብለው በዝርዝር ይዘውት ያለው የማመልከቻ ፎርም ላይ ይጽፉላቸዋል። ከዛ ውስጥ ያገኙትን ይዘው ይመጡና ይሄ አልተሟላም ተብለው የሚመለሱበት ሁኔታዎች አሉ። እሱን እያጣራን አገልግሎቱን እየሰጠናቸው የምንገኘው ማለት ነው። የደንበኛ እርካታን የምትመዝኑ በመንገድ አለ? እንደ መጨረሻ ላንሳው ይሄን ጥያቄ። የደንበኛን እርካታ የምንመዝንበት ያው በእርግጥ አገልግሎቱን አግኝተው ከሄዱ በኋላ ቴንኪዩ አገልግሎቱ ጥሩ አግኝተናል የሚሉ ብዙ ተገልጋዮች አሉ። መተውም በአካል እናመሰግናለን የሚሉ አሉ። ብዙ ያለው ጎተራ በሚገኘው የኢሚግሬሽንና ዜግነት አገልግሎት ዋናው ቢሮ በመገኘት ተጠቃሚዎች ስለ አገልግሎቱ ያላቸውን አስተያየት ስንመለከት ቆየን። ይቀጥል የሚሉትን ሀሳቦች እንዲሁም ደግሞ ይህ ቢስተካከል ደግሞ የበለጠ አገልግሎቱ ቆንጆ ይሆናል ያሉትንም ተቋሙ ሀሳብ አስተያየትን በመውሰድ መሻሻሎችን እንደሚያደርግ ተስፋ አድርጋለሁ። እኔ እዚህ ላይ አበቃሁ። መልካም ጊዜ